የምንሰጠው አገልግሎት ምንድነው? ያው ልጆችን ተቀብለን ቀኑን ሙሉ አውለን ከዛ ወደ ማታ ላይ ለቤተሰቦቻቸው እናስረክባለን። በጣም ረጅም ቀን ነው ማለት ከጧት ከ12 ሰዓት ጀምሮ እስከ 12 ሰዓት ነው የምንሰራው የሥራ ሰዓታችን እጅግ በጣም ረጅም ሰዓት ነው የምናሳልፈው ከልጆቹ ጋራ ጅቡ መጣብኝ ከግሬስር ከመስከረም እስከ ጥቅም ድረስ በቃ ለኛ እጅግ በጣም አስቸጋሪውና ፈታኙ ጊዜ ነው እንደኛ እንደ ሥራ ብትጠይቂኝ ማለት ነው ምንም የማያውቁ ልጆች ናቸው ከቤት የሚመጡት ምንም የማያውቁ ልጆች ናቸው ይመጣሉ ከዛ ትዕዛዝ ምናምን መቀበሉን ታዩ ሲጀመር አይሰሙሽም አያዩሽም ምናምን በጣም ከባድ ነው እና through time ግን ሲደጋገም ነገሩ ወላጅ ሲረዳሽ ነው እና አንዳንድ ወላጅ አለ በጣም አስቸጋሪ ወላጅ መቶኒ ካላየው አብሬ ካልሆንኩኝ ኢቭን የሚያረጉትን ነገር እኔ አብሬ ያየው ካላደረኩ ምናምን የሚል ወላጅ አለ እጅግ በጣም አስቸጋሪ መቆጣት አትችይም ድምጽሽን ከፍ ማድረግ አትችይም ምንም ማድረግ አትችይም so እኛ አሁን ሬሾ እንሰራለን አንድ ስታፍ ለስንት ልጅ ይሆን የሚላውን ሬሾ እንሰራለን ያንን ስንሰራ ሁሉም ልጅ ነው የሚያለቅስብሽ ሴፕቴምበር ላይ በዚህ ሰዓትኛ የምንፈተንበት ሰዓት ነው በቃ በጣም ምርጥ የምንለውን የራሳችንን ነገር እናረጋለን ስራሩን ጋዴ ጣርሙሶች በግርግዳ ላይ ተለያየ ባህሪ ሊመጣ ይችላል እና ጸባይ ላይ ነው ያለ አይደለ የሚረብሽም ሊኖር ይችላል ግን ልጅ ሆኖ ማይረብሽ የለም ሁሉም ይረብሻልና ልጅ ሆኖ ማይጫወት በቃ አንቺ ነሽ እንትን ማለት ያለብሽ እንጂ ልጅ ሆኖ አይረብሽም አንልም ምክንያቱም ሁላችንም ሳይረብሹ ሳይጫወቱ አያድጉ እንደ ፊታቸው እንደ መልካቸው እንደ ኤጃቸው በጣም ባህሪያቸው ይለያያል አንዳንድ ልጅ እንደዚህ በቃል ይገባባሻል አንዳንድ ልጅ አይወራም ግን ስቲል የሆነ ነገር እንድታረግለት ይጠብቅሻል ይከተልሻል ምናምን ነገርና ጊዜ በቃ ሙሉ አሁን ይሄ ስራው እንደምትዩ ማለት ነው ስራ ነው ላይክ ሶ አይምሮሽን ሰውነትሽን ትኩረትሽን ሁሉ ነገርሽን ነው የሚጠይቀው አይንሽን ምንም በቃ ድክም ነው የሚልሽ ሁሉ ነገርሽና አንዱ የጎተተ እንደዚህ አድርግልሻል ሌላኛው የጎተተ ይሄን አምጪ ሚስ ይልሻል ሌላኛው ደግሞ ሚስ እንደዚህ ሆነ ምናምን ነገር ነው የሚልሽና መሰጠት ይጠይቃል መሰለኝ ከቤታቸው ሲመጡ የለመዱት ነገር ያለው ልጆች አሉ ስክሪን ተከፍቶለት የሚበላ ልጅ አለ መዝሙር ያያየ ዘፈን ያያየ ማለት ነው ቁጭ ብሎ ማይበላ ልጅ አለ ስክሪን ባይከፈትለት ግቢውን ቤቱን እየዞረ ምናምን የሚበላ ልጅ አለ ያ ነገር አሁን እዚህ መተሽ አይቻልም ቲቪ ታብ የለንም ወይ ቲቪ የለንም ሲበሉ ምግባቸው ላይ ብቻ ነው ትኩረት የሚያደርጉት በጣም ነው የምትታገው it takes time በቃ በጣም ጊዜ ይፈልጋል ቁጭ ብለሽ ከነሱ ጋር መብላት አይበላ በፍጹም አይበሉም ነው ማለት ግን በጊዜ ሂደት እዚህ ሲመጡ ስክሪን እንደሌለ ሲያምኑ መቀየር ይጀምራሉ ማለት እዚህ ስንመገብ ስክሪን የለም ጊዜ ይፈጃል ማለት ነው ልጆቹ ራሳቸው እስኪያምኑ ካልሆነ አይሆንም አንዳንድ ልጆች አሉ መጮህ ምናምን ሳይሆን እቃ ላይ በደንብ ነው የሚጣሉት አንዱ የወደደውን እቃ አንዱ ሊወደው ስለሚችል እቃ ላይ በደንብ ይጣላሉና ቁጭ አድርገሽ በቃ ይሄ በተራ ተጫወት አንተ እንደዚህ አድርግ ተራችሁን ጠብቁ ያንን አምጡ አንሱ ጣሉ ከዛ ወይ ሌላ ጌም መቀየር አብዛኛው የልጆች ባህሪ ተመሳሳይ ነው መጫወት ይወዳሉ ያው አንዳንድ ልጆች በራሳቸው መንገድ መሄድ ይፈልጋሉ ታይ ምናምን ስትይ ያለ መስማት ነገር ይኖራል የልጆች ባህሪ ነው አፍተር ኦል እኛም የልጆች እናት ስለሆንን እናቀዋለን የሚሆኑ ማይሆኑ ነገሮችን መጣላት እቃ መሻማት ምናምን ካለ እሱም ጉዳይ ሼሪንጉንም በደንብ እንዲያዳብሩት ይቅርታ እንዲጠያየቁ ያለውን መጫወቻ ሼር ተደራርገው በደንብ እንዲጫወቱ በደንብ አድርገን እንነግራቸዋለን አስቸጋሪ ልጅ ይኖራል ረባሽ ልጅ ይኖራል ስራው ባይተል በጣም አድካሚ ነውና በዚህ መንገድ ላይ ልጆቹ ሊገባቸው በሚችል መንገድ በተለያየ መንገድ ማለት ነው በዚህ መንገድ ብለሽ አሁን ይሄኛው መንገድ ለዚህኛው ላይ ሰራ ይችላል በራሳቸው በሚገባቸው መንገድ ቅጣት የለመደ ልጅ የፈለገ እንትን ብትዩ ካልገጣሽው ሳይለም ታይም አውት ታደርጋለሽ ማለት ነው ሌሎቹን እንዳይረብሽብሽ ማለት ነው ታይም አውት ታደርጋለሽ ወይ ጨዋታ ተከለኪዋለሽ ወይ ቲቪ ሰዓት ተከለኪዋለሽ ማለት ነው የመጣበት መንገድ ስለሆነ ማለት ነው አንዳንዱ ልጅ ደግሞ አታድርግ እሺ ስትይ እሺ ካፍሽ ነው በቃ መስጥ እሺ አያደርግም
አንዳንዱ ልጅ ደግሞ የቤቱ ንግስት ወይ ንጉስ የሆነ ልጅ እዚህ ያለውን ዕቃ እሱ ካልያዘ በፍጹም ሊሆን አይችልም ማለት ነው ሶ እንዳመጣጣቸው ታስተናግጃቸዋለሽ ማለት ነው እዛ ጋር ሁኚ ጎበዝ ሜሎዬ ቁጭ አትይም ቁጭ በያ መጫወት ፈለግሽ ትጫወቻለሽ ቁጭ በይ የኔ ቆንጆ እሺ ከባድ ነው ኃላፊነቱ ያው እንግዲህ ከእግዚአብሔር በታች ለኛ ነው ኃላፊነቱን ሰተውን የሚሄዱት እንዳይወድቁ እንዳይጎዱ መጥፎ ነገር እንዳያጋጥማቸው አዋዋላቸው ጥሩ እንዲሆን ነው ለኛ ተተውልን የሚሄዱትና የብዙ ሰውን ወላጅነት ነው እኛ እየተወጣን ያለነውና ከእግዚአብሔር ጋር እንግዲህ በተቻለን አቅም ጥሩ አድርገን እየሰራንበት እንገኛለን ኃላፊነቱ ግን እንደ ኃላፊነት በጣም ከባድ ነው ቻሌንጅ የሚያደርገን አሁን ትልቁ ነገር ነው የዴስ ምግብ ነው ልጆች ከቤትም ሲመጡ ትንሽ ምግብ አስቸግረው ይመጣሉና ኢንቫይሮመንቱን እንዳይጠሉት ቦታውን እንዲወዱት ደስ ብሏቸው እንዲመጡ የመጀመሪያዎቹን 15 ቀናት በቃ በደንብ አድርገን ነው የምንይዘው ከዛ በኋላ ነው ምግቡንም ጊዜ እየወሰድን ያለማመድን ማስጨረስ የምንጀምረውና በእንደዚህ አይነት ጊዜ ላይ የመጀመሪያ ትልቁ ኮምፕሌን የሚመጣብን ምንድነው በቃ ምግቡን አልጨረሰም ነው ምግቡን አልበላም ምግቡን አልጨረሰም ለምን ይላሉና ይሄ ትንሽ ቻሌንጂንግ ነው ዮሴፍ ነው አባቲ ተዋጠም የመጀመሪያው ወላጅ እጅግ በጣም ብዙ ነገር ይጠብቃል ላይክ እውነት ለመናገር አንዳንድ ሁሉም ማለት አይችልም አንዳንድ ወላጅ ግን ኢቨን ቤት ውስጥ የማይደረገው ነገር እዚህ እንዲደረግ ብዙ ኤክስፔክት ይደረጋልና ምግብ እንዲጨርሱ እንድናረግ ይጠበቃል አዳዲስ ምግቦችን ለልጆቹ እንድናስተዋውቅ ይደረጋል ከዛ በተረፈ ደግሞ የባህሪ ግድፈት እንኳን ኖሮባቸው የባህሪ ግድፈት ስትነግሪያቸው እኛን ጀጅ የማድረግ ነገር አለ ገብቶሻል አሁን ወይ በጣም በቃ እሷን እየነካትሻት ወይ የቆነጠጠቻት አስቸገረችኝ እንደዚህ ምናምን ነገር ካልሻት እናንተ ምን ስራችሁ ምንድነው እንዳያጠብቁም እንደ ይሄ እኮ ነው ስራሽ ትባያለሽ በቃ ሲመጣ እንዲሆኑ እንደዚህ ሆኖ በቃ ምግብ በልታ ተኝታለች ወይ ዳይፐርሰንት የተቀይሯል ወይ ምናምን ብሎ ይሄን ኮንሰርናቸውን እንትን ይላሉ ይነግሩናል ያለውን ነገር በቻልነው አቅም እንሰራለን አማሬዚ እኝክኝክ አርጋ እኝክኝክ ትኝት እንድትል እኝክኝክ ጎበዝ የኔ ቆንጆ ልጄ ለምን ብቻውን ቆመ ምናምን አሁን ካሜራኛ ላይቭ ነው የምናሳየውና አንዳንድ ልጅ ሁሉ ጊዜ አብሮ ላይጫወት ይችላል በራሱ መግጠም የሚፈልግ መስራት የሚፈልግ ብዙ ታለንታቸውን እዚህ ታያዋለሽ ደውለው ብቻውን ቆማል ከልጆች ጋር አቀላቅሉት ምናምን የሚለው ላጅ ይኖራል ብዙ ገጠመኞች ገጥመውኛል እኔ አንድ ቀን ትንሽ ተጋጅቶ እዚህ ጋር ነው የተጫረውና በቃ አሁንኑ ኤምአር ያስነሳዋለሁ እንደዚህ ያደርገዋለሁ ምናምን ነገር አለችኝ በቃ ችግር የለውም የምታደርጊው ነገር አድርጊ የሚመጣ ማንኛውም ነገር ካለ ችግር የለውም ማለት እሺ አለች ተወችውና በሶስተኛው ቀን ልጁ ቤት ሆኖ የመጣው ግን ልነግርሽ አልችልም ፊቱ በጣም እንደዚህ ግማሽ እንትን ብሎ ምናምን ነገር እኛን እንደዛ ካለችን በሶስተኛው ቀን ማለት ነው አንዳንድ ወላጅ ይልሻል ትምታ እንጂ እንዳትመታ ምናምን የሚል ወላጅ አለ እንዴ ትምታ እሷ ግን እንዳትመታ ምናምን ብሎ አስረግጦሽ የሚሄድ ወላጅ አለና በዚህ ነው ያልመን ይሄን ያል ነው ማለት ነው ማለት እንድታረጊ ብዙ ይጠበቃል ስራሽ ነው ልታበሉ ነው ልትቀይሩ ነው እንዲ ልታደርጉ ነው ሰው ስራ እስከሆነ ድረስ ስሩ ነው ግን ምን ያህል ቻሌንጅ ያደርጋናል ጉለቷ ስትኖር ግን ፖይንት አውት ተደረጋለሽ ማለት ትወጣለሽ ማለት ከኛ ልቅ እግዚአብሔርም ሲገባበት ነው አንደም ከልጅ ጋር በጣም ነው የሚጨንቅሽ ግን ደግሞ እግዚአብሔርም ተጨምሮ የሆነ ነገር ሲሆኑ አሁን አንዳንዴ ያጋጥማል ሲወርቁ ምናምን ያስጨንቅሻል እንዴ ብዬ ልንገራት በማለት ለዛች እናት ነኝ ይገባኛልና ያስደነግጣል የላምበረት አንዱ ጥቂት ነበር እሺ ከዛ ደግሞ ስትመጣ እሺ በላት ማን ይበላት አያችሁ ምን አርጋ ተንጠላጥላ ምን ላይ ተንጠላጠለች ዛፉ ላይ እንዴት አርቆ በላት አያችሁ ዛፉ ላይ ደርስ እንዴት አርቆ በላት ማርቆ በላት ያው ይሄ የሙያው ዲሲፕሊን ምንድነው ትግስት ነው በጣም ትግስት ይፈልጋል የተለያዩ ልጆች አሉና በጣም ስሜታዊነት ሳይሆን ላይክ በጣም መረጋጋት ይፈልጋል አዳማጭ መሆንን ይፈልጋል አዳምጣለሁ ወይ ልጆች በጣም የሚያዳምጥ ቀንም ሙሉ ሲያወሩ ቢውሉ አይሰለቻቸውም ካዳመጥሻቸውና ታጋሽ ነኝ ወይ እኔ አዳማጭ ነኝ ወይ
መውደድ ልጅ መውደድ በጣም ይፈልጋል እስከ መጨረሻ ድረስ ትግስታችን መኖር ግድ ነው ምክንያቱም እዚህ ጋር ከልጆች ጋር ስለምን ትግስተኛ መሆን አለብን ልጅ ማለት ሞኝ ነው በትንሽ ነገር የሚታለሉ ናቸው እና በህደት ነው ቃስ ብለሽ በቃ ሳጭው ይመሳቲ መዝሙር እንዳፍሽ መዝሙር እየዘመርሽ ወዳው ያጫወሽ ይበላሉ እየሄዱም ቢሆን እስከሚለምዱልን ግድ ነውና ይበላሉ ማይስተካከል ነገር የለም ጭንቀቱ ከባድ ነው እንደው የራስ ጉዳይ እንኳን ሲያጋጥምሽ ትቶ ለመሄድ በጣም ይከብዳል አሁን ሌላ ስራ ቢሆን ተታሹ ምንም ነገር አድርገሽ ትመጫለሽ ይሄ ግን ከባድ ነው በቃ የሰውም ናቸው ብለሽ ምትታያቸው አይደሉም ያሳሳሉ ልጆች ናቸው እኛም እንደ ራሳችን ነው የምናያቸውና ወድቀው የሆነ ነገር ቢሆኑ ምግብ አልበላ ቢሉ በቃ ያለው ፊድባክም ለራሳችን ደግሞ ለህሊናችን ልጆቻችን ምንም ነገር ሲያውሉ ብለው እንዲሄዱ ስለምንፈልግ ትቶ ለመሄድ ያለው ነገር በጣም ከባድ ነው ማነር ላይ መስራት ያው ነው ዴስ እንደምታየው ጄኔሬሽኑ ትልቅ ክፍተት አለና ያንን ክፍተት መሸፈን የምንችለው ከነዚህ ከትንንሾቹ ልጆች በመስራት ነው ስለዚህ በደንብ ማነራቸው ላይ እንሰራለን ሲጣሉ ሶሪ ባባላሉ እቃ ሲነጣጠቁ ሶሪ ተባብለው አንዱ ያንዱን ወስዶ ተጫውቶ መመለስ እንዲችል እንዳልኩሽ ደግሞ ለፕሪትምሴትም እናዘጋጃቸዋለን ክላስ አላቸው በዛ ክላሳቸው ላይ ትሬስ ማድረግ እንዲችሉ ቀለሞችን መቀባት እንዲችሉ ሃሁና ኤቢሲዲ መለየት እንዲችሉ በተጨማሪም ደግሞ ኮሙኒኬሽናቸው ላይ እርስ በርስ የመግባባት ኮሙኒኬሽናቸው ላይ ነገ ትምህርት ቤት ሲገቡ ሰፊ ኢንቫይሮንመንት ነው የሚገጥማቸውና እዛ ላይ ያላቸው ኮሙኒኬሽን ጥሩ እንዲሆን በደንብ አድርገን እንሰራለን ሰኞ ማክሰኞ ሮብ ሐሙስ አርብ ቅዳሜ እሁድ ናቸው ስንት ናቸው 7 ናቸው ከህፃን ጋር መሆን ህፃን መሆን ነው አብረን ዘለን ነው ስቃን ነው ዘፍነን ነው ላይክ መዝሙር ማይወድ ሰው መዝሙር ወዶ ነው ላይክ እንደ ህፃኖች ኢቭን እንደ ህፃን አውርተሽ ነው እንደ ህፃን ጽርሽ ነው ሁሉ ነገር እንደ ህፃን አድርገሽ ነው ከልጅ ጋር መዋል በጣም ነው ደስ የሚለው በቃ ንጹህ ሆነሽ ነው የምትውዩ ንጹህ የሆነ ውሎ ነው ወደ ላይ የነሚስን ቤት እንደናይ እምባራራ እስካቢ ባይ ባይ